ወንድሜን ማን የገደለው? በመጀመሪያ ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። እናንተ ጎረቤቶቻችን ብቻ ሳትሆኑ ቤተሰቦቻችን ጭምር ናችሁ። ቤተሰቦቻችን ባጣን ጊዜ ከጎናችን ነበራችሁ። እዛም ነው የወንድሜ ልደት አብረን እንድናከብር እዚህ ጋበዝኩ። ወንድሜ እንኳን ተወለድክ፣ እወድሃለሁ። ቀሪ ዘመን የታልከኝ እና ለወንድሜ ደስታ ይሆን ዘንድ እችን የምንቃመስ ይሆናል። ጥሩ ጊዜ ይሆንላችሁ። ሞቷል መሰለኝ። ወንድሜ ሳላ፣ አንተ እባክህ ተነስ። ሳላ፣ አንተ ሳላ፣ እባክህ ጥለኸኝ አትሂድ። ወንድሜ በእናትህ ጥለኸኝ አትሂድ። ምንድን ነው ያደረኩት? በእናትህ አንተ እኮ ማንም የለኝም። በእናትህ ጥለኸኝ አትሂድ። ሳላ፣ አንተ ቆይ ምንድን ነው የሰራሁት? አንተ አውሬ፣ አንተን የገደልከው? ምንድን ነው የምትይው? አዎ አንተን የገደልከው። እበቀለዋለሁ፣ እሰራለታለሁ ስትል ነበር። አንቺ ያምሻል እንዴ? እኔ አልገደልኩትም። አንተን የገደልከው አንተ አውሬ፣ አንተን የገደልከው። ኧረ እኔ አልገደልኩትም። ወንድሜን ለምን ገደልከው? ምን አደረገ? ለምን ገደልከው? እኔ አልገደልኩትም። እኔ ወንድምህን አልገደልኩትም። ገለኸዋል፣ እሰራለታለሁ ስትል ነበር። ቆይ ግን እንዴት እንደዚህ ታደርጋለህ? ኧረ እኔ አልገደልኩትም። እንዴት እገለዋለሁ? ወንድሜ ማለት እኮ ነው። እና ምንድን ያደረግከው? ምን አደረግከው? በጣም አናዶኝ ስለነበር ሚስጥሩን ላይ ነገርኩበት። እኔ አልገደልኩትም። ወይኔ ጉዴ! ወንድሜን ማን የገደለው? ስለ ሁሉም ነገር እንድትነግረኝ እፈልጋለሁ። ወንድሜ ጋር ምንድን ነው የተፈጠረው? የወንድሜ ሚስጥርስ ምንድን ነው? ቃልም በጣም አፈቅራታለሁ እና ፍቅሬን ለመናገር ስለፈራው ወንድምህ እንዲነግርልኝ ላኩት። እሱ ግን ለራሱ አመቻችቷት መጣ። በዛ ተናድጄ ሚስጥሩን ላይ ተናገርኩበት። የምን ሚስጥር? ወንድምህ የኃይሌ ሚስት በድብቅ ያወጣት ነበር። ምን? ታላና ሜሮን የድብቅ ግንኙነት ነበራቸው? አዎ። እና በሰዓቱ በጣም ተናድጄ ስለነበር ልበቀለው ሚስጥሩን ላይ ተናገርኩበት። እና ወንድሜን ኃይሌን የገደለው ማለት ነው? እኔ ወንድምን አልገደልኩትም። እና ማን ነው የገደለው? እዚህ ፓርክ ውስጥ ከኛ ውጪ ማንም የለም። ለመግደል ምክንያት ያለ ደግሞ አንተ ነህ። ምክንያቱም ሚስትን ስላማገጠብህ። እኔንም አላደረኩ፣ አልዋሽም። በሰዓቱ በጣም ተናድጄ ነበር። ወንድምህንም ላጠቀው ይቼ ነበር። ግን ድምህ ጋር የሄድኩት ባለቤቴን ስላማገጠብኝም ብቻም ሳይሆን የባለቤቴን እርቃን ቪዲዮን ለማስደለት ነበር። ግን ቦታው ላይ ስደርስ ሞቶ ነበር ያገኘሁት። ምን? ከሁላችንም በፊት መሞቱን አንተ ነበር ያየው? ለምን አልነገርከን? ዳግመኛ መታሰር አልፈልግም። የእድሜን ግማሽ ያሳለፍኩት እስር ቤት ነው እና ሞቱን ያገኙት ማን ያምነኛል? እና ያለኝ አማራጭ ነገሩን እንደማያውቅ ማስመሰል ብቻ ነበር። እሺ ቆየ፣ ምን የእርቃን ቪዲዮ ታስደልተው ነበር? ወንድምህ ባለቤቴን በእርቃን ቪዲዮ እያስፈራራት ነበር። አብሮት የተኛ ነበረው። ወንድሜ እንደዚህ ያደረገ? ካላመንከኝ ቪዲዮ ማየት ትችላለህ። እሺ ቪዲዮ የት ነው ያለው? እንጃ ራሱ ጋር ነው ያለው ብላኝ ነበር።
ወንድሜን በውሸት ነው ያስገደልሽው? ቪዲዮ እኮ በድብቅ የተቀረጸ አይመስል ፈልገሽ የቀረጽሽው ነው። ቆይ ይህንን ማድረግ ለምን አስፈለገ? ባለቤቴ ቺት እንደማደርግበት ሳውቅ በፍርሃት የፈጠርኩት ታሪክ ነው እንጂ ወንድሜ በቪዲዮ አላስፈራራኝ። ራሴ ፈልጌ ነው የላኩለት። ቆይ ለምንድን ነው ይህን የምትነግሪኝ? ስለጠየቀኝ ነው። ኖ ስለጠየቅኩሽ አይደለም፣ ነፃ ለመሆን ማለትማ ቪዲዮን አንቺ በፍቃድሽ ልከሽለት ከሆነ ተጠያቂ አትሆኝ። ግን ያለ ፍቃድሽ ቪዲዮሽ እሱ ጋር ካለ ቪዲዮሽን ለማሰረዝ ስትይ ገለሽው ሊሆን ስለሚችል እና አንቺም ከተጠያቂነት ለመዳን በፍቃድሽ ቪዲዮን ልላክሽለት ታወሪያለሽ። አይደለም በድብቅ ቢሆንም ከወንድም ጋር የሆነስ ነበር የምንፈቃቀረው እና እነሱ ስለነበር ያልተለመዱ ቪዲዮዎችና ቮይሶችን ልክልስ ነበር። ካላመንከኝ ደግሞ እኔ ስልክ ላይ ቴሌግራም ላይ ገብተህ ማየት ትችላለህ። ዛሬ እዛ ላይ አለልህ። ስልክሽ የት ነው ያለው? ቦርሳዬ ውስጥ ነው። ፓስወርድሽ እንግዲህ ስለዚህ የውሸት ታሪክ ፈጥረሽ ነው ወንድሜ እንዳስፈራራሽ አስመስለሽ አስገድልሽው። ወንድምን ኃይል አልገደለውም። ወንድም በሞተ ሰዓት ኃይል ከኔ ጋር ነበር የነበረው። እንዴ ወንድሜ የሞተበትን ሰዓት በምን አወቅሽ? ኃይል እንደዋሸሁት ከሰማ በኋላ ወንድም ጋር ሄዶ 10 ሰከንድ ሳይቆይ ነበር የተመለሰው። ከዛ ምን ተፈጥሮ ነው ብዬ ሲሄድ ሰላምቶ ነበር። ኃይል ደግሞ በዛች ሰከንድ ሊገለው አይችልም። ግን እኛ ከመሄዳችን በፊት የሆነ ሰው ወደዛ ሄዶ ነበር። ምናልባት ያ ሰው ይሆናል የገደለው። እሺ ያ ሰው ማን ነው? ቃል? አዎ ቃል። ወደ ጋርደኑ ሲገባ ተከትሎ ስትገባ ይቻት ነበር።